የዕለቱ የመጽሐፍ ቅዱስ ንባብ ክፍል የሚገኘው በአንደኛ ዜና መዋዕል ምዕራፍ 1ና 2 ላይ ነው። መጽሐፍ ቅዱሳችንን ስናነብ ጠቀሜታቸውን ለመረዳት ከሚቸግሩን ክፍሎች መካከል የትውልድ ሐረግ የተዘገበባቸው ክፍሎች ናቸው። በተለይ በአንደኛ ዜና መዋዕል 9 ምዕራፎች በተከታታይ ይህንን መረጃ ሲያስነብበን ከዚህስ ምን እማራለሁ ብለን ልንጠይቅ እንችላለን። መቼም ብዙ በመጽሐፍ ቅዱስ የተጻፉት ሁሉ ለትምህርታችን እንጂ እንዲሁ ቦታ ለመሙላት ተብለው እንዳልሆነ እናውቃለንና ይህን ጥያቄ ማንሳታችን ተገቢ ነው። የትውልድ ሐረግ ዘገባዎች ለምን ይጠቅማሉ ካልን፣ አንድ መጽሐፍ ቅዱስ ልቦለድ ሳይሆን በትክክለኛ ጊዜና ቦታ የተፈጸመን እውነተኛ ታሪክ የያዘ መጽሐፍ እንደሆነ ይመሰክራሉ። ሁለተኛ የእግዚአብሔር ሕዝብ ስረ መሰረቱን እንዲያይ ያግዛሉ። ሦስተኛ ደግሞ በዘመናት መካከል እግዚአብሔር ታላቁን ተስፋ ይኸውም የድነትን ዕቅድ በልጁ በክርስቶስ ኢየሱስ ለመፈጸም ያዘጋጀውን ድነት ለመፈጸም የመረጠውን የዘር ሐረግ ያሳያል። በአራተኛ ደረጃ የእግዚአብሔር ምርጫ ደግሞ ፍጹም በእርሱ ጸጋ እንጂ ከሰው በሆነ መልካምነት እንዳልነበረ ጨምረው ያሳዩን። በአምስተኛ እግዚአብሔር የእርሱ የሆኑትን እንደ ቤተሰብ እንደሚያያቸውና እነርሱም ከአንዱ ከአዳም እንደተገኙ በማሰብ በዚያው ቤተሰባዊ ስሜት ሊኖሩ እንደሚገባም ይጠቁማሉ። በእርግጥም የትውልድ ሐረግ ከአዳም መነሻ ማድረጉ ሁላችንም ከአንድ ደም የተገኘን በእግዚአብሔር አምሳልም የተፈጠርን የእርሱ ክቡር ልጆች መሆናችንን በግልጽ ያሳያል። ይህንን ጠንቅቀን በመረዳት በዘር፣ በጎሳ፣ በቀለም፣ በእውቀት፣ በሀብት በመሳሰሉት በመካከላችን የገነባናቸውን የጥል ግድግዳዎች ልናፈርስ ይገባል። እናም እንዲህ ብለን እንጸልይ። አባት ሆይ አንተ በታሪክ ውስጥ አሻራህን የምታስቀምጥ ብቻ ሳትሆን የታሪክ ባለቤት መሆንህንም ደግሞ ሁላችንንም ከአንድ ደም እንደፈጠርከን በመረዳት እንደ አንድ ቤተሰብ መኖር እንድንችል በጸጋ እርዳን። አሜን።